ክብር ለኢየሱስ ይሁን። የመንፈስ ድምጽ በሚል ትምህርት እያስተማርኩ ነው። ስለ መንፈስ ድምጽ ስንማር ኢየሱስ ክርስቶስ በእርሱ ሁሉን ጨርሷል፣ ሁሉን ፈጽሞታል። በእርሱ በስጋው ሰውነት። ከዛ ቀጥሎ ይሄንን ኢየሱስ የሰራውን ነገር ይዞ ወደ አብ ምን ብሏል? ገብቷል። አሁን ያለንበት ጊዜ ኢየሱስ እንደገና አይገረፍልም፣ እንደገና ደሙን አያፈስም፣ እንደገና አይሞትልም። ሁለተኛ ጊዜ መስዋዕት አይቀርብም። ሁለተኛ የእግዚአብሔር ልጅ ወደ ምድር መጥቶ ቤዛ አይሆንልህም፣ መከራ አይቀበልም። ስቴጅ ሁለተኛው አሁን ወደ ምድር የወረደው መንፈስ ቅዱስ፣ አሁን ምድር ላይ ያለው መንፈስ ቅዱስ። እንግዲህ እዚህ ውስጥ አንድ ነገር ሊገባችሁ ያስፈልጋል። መሰረታዊ ነገር ማለት ነው። ኢየሱስ ክርስቶስ ድጋሚ የማይገረፍልህ ከሆነ የእግዚአብሔር ፈቃድ በእርሱ የመገረፍ ቁስል አንተ እንድትፈወስ ከሆነ ከእግዚአብሔር ዘንድ አሁን ድጋሚ ቤዛ ማይመጣልህ ከሆነ እግዚአብሔር ስላንተ የሚያደርገውን ሁሉ ጨርሷል ማለት። ሐሳቡ እንደሱ ነው። እግዚአብሔር ስላንተ የሚያደርገውን ሁሉ ጨርሷል። አሁን የእግዚአብሔር ለአንተ ያለው ፈቃድ ሐሳብ ጉዳይ አይደለም። እግዚአብሔር እንደ አዲስ ስላንተ እቅድ አያወጣም። እግዚአብሔር እንደ አዲስ ስላንተ የሚገረፍልህ አይልክም። ሊፈውስክ ፈልጎ የሚገረፍልህ አይልክም። ኃጢአትህም ያነጻ ፈልጎ ስላንተ መስዋዕት የሚሆን አይልክም። በኢየሱስ ክርስቶስ የእግዚአብሔር ፈቃድ ታውቋል፣ ተፈጽሟል። እግዚአብሔር ከስራው አርፏል። በሌላ አማርኛ እግዚአብሔር ስላንተ ሊሰራው የሚችለውን ነገር ሁሉ በልጁ በኢየሱስ ክርስቶስ ሰርቶ ጨርሷል። ነገር ግን የሆነው ሁሉ የሆነው በእርሱ ነው፣ በክርስቶስ። ስለዚህ ይሄንን አስረግጣችሁ ይዛችሁ ለእምነታችሁ ይጠቅማችኋል። እምነታችሁ እዚህ ላይ ስለሆነ የሚገነባው ክርስቶስ ሰርቶ በጨረሰው ስራ ላይ ስለሆነ እምነት የሚገነባው። ለምሳሌ አሁን ቢያምህ እግዚአብሔር አሳመመኝ እንዳትል እምነት የሚሆን እግዚአብሔር በኢየሱስ ቁስል ደዌህን ተቀብሏል፣ ሕመምህን ተሸክሟል። ስለዚህ እግዚአብሔር ሐሳቡ ማይቀየር ከሆነ ላንተ የበሽታ አጀንዳ የለውም። ይሄ እምነትክ ነው። እግዚአብሔርን የምታምነው እንዲህ ብለህ ነው። እና ሕመምን ትቃወማለህ እንጂ ሕመምን ድንገት ከእግዚአብሔር ይሆን ብለህ አትቀበልም። እንዳትቀበል የሚያደርግህ የእግዚአብሔር ፈቃድ ታውቆ ተፈጽሟል። እምነት ይሁናችሁ። ማዕበል ፊት ቢነሳ ማዕበሉን ትገስጸዋለህ፣ ትቃወመዋለህ፣ ታዘዋለህ። ማድረግ ያለብህን አንተ በመንፈስ ቅዱስ ስልጣንና ኃይል ታደርጋለህ እንጂ እግዚአብሔር ነው እንድናወጥ የፈለገው፣ እግዚአብሔር ነው እንዲያረጋኝ ብለህ እግዚአብሔር ላይ ሁለተኛ ሐሳብ ሊኖር አይችልም። ምክንያቱም እግዚአብሔር በክርስቶስ ሐሳቡን ሁሉ ገልጦልሃል፣ አሳይቷል። ጻድቅ ስለሆንክ አይደለም መጀመሪያም የሞተልህ። አሁንም ጻድቅ ስላልሆንክ ከዛ ከመጀመሪያው ሞት የተለየ ሐሳብ ላንተ የለውም። አሁንም ጻድቅ ሆነህ አይደለም ሚረዳም አይረዳም። አንተ ሁኔታህን አይተህ የእግዚአብሔርን አቋም መለዋወጥ አትሞክር ማለት ነው። ካንተ ሁኔታ አይነሳም። መጀመሪያም ካንተ ሁኔታ ተነስቶ አይደለም ልጁን የሰጠክ። አንተ ሙት ኃጢአተኛ የተረገምክ በሞት ጥላ በጨለማ ውስጥ እያለ ነው ልጁን የሰጠ። ኃጢአተኞች ሳለን የሰጠን። ይሄም ያሳየው እግዚአብሔር ለኛ ያለውን የራሱን ፍቅር፣ የራሱ ፍቅር የራሱ ነው። የሱ አይለወጥም። እንዳይለወጥ ደግሞ በኢየሱስ ክርስቶስ ሥጋ ፈጽሞታል፣ ተፈጽሟል፣ አካል ይዟል። አሁን እግዚአብሔር ያለበት ፖዚሽን ምንድነው? አሁን እግዚአብሔር ያለው አልኳችሁ እናንተ ውስጥ ነው። ምክንያቱም ኢየሱስ በእግዚአብሔር ፈቃድ ከሞተ በኋላ ሞተ ተብሎ አልቀረም። ከሙታን ተነስቶ የእግዚአብሔርን ድል አድራጊነት
አሸናፊነት አረጋግጦ ኢየሱስ ወደ እግዚአብሔር በገዛ ስጋው ገብቷል። እግዚአብሔርም ተቀብሎታል። ስለ አንተ ነው የተቀበለው። በራሱ ስጋ ላይ ነበር አይደል ሁሉን ያደረገልህ ቤዛ ይሆነልህ። በራሱ ስጋ ወደ ሰማይ ገብቷል ኢየሱስ። ስለዚህ አንተን በውስጡ ይዞ በእግዚአብሔር አሰራር በእግዚአብሔር ፊት ገብቷል። እግዚአብሔር አሁን ያለበት ፖዚሽን ኢየሱስን ስለተቀበለ እግዚአብሔር መንፈስ ቅዱስን ለኢየሱስ ሰጠው። አሁን የምን ዘመን ነው? የመንፈስ ቅዱስ ዘመን ነው። መንፈስ ቅዱስ አሁን የት ነው ያለው? ምድር ላይ ነው ያለው። የት ነው ያለው? አንተ ውስጥ ነው ያለው። ዓለምም ላይ አይደለም፣ አንተ ውስጥ ነው ያለው። መንፈስ ቅዱስ አንተ ውስጥ ሆኖ አሁን የሚቀጥለው መገለጥ ልናይ ስለሆነ ነው። መንፈስ ቅዱስ አንተ ውስጥ ነው። እግዚአብሔር አንተ ውስጥ ነው። እግዚአብሔር በመካከላችን ነው። እግዚአብሔርን አሁን እላይ የሆነ ነገር ምናምን በሚለው ቋንቋ አናገኘውም ብለናል። አሁን በመንፈሱ በእኛ መሃል በእኛ ውስጥ አለ። እግዚአብሔር በእኛ ውስጥ በእኛ መሃል አለ። በመንፈሱ ድኛለሁ በለው እስኪ። መዳንህን በምን ታውቃለህ? ለመዳንህ ማረጋገጫ እንዲሆን የመንፈሱን ምን ሰጠ? መያዣ። ስለዚህ አሁን ደህንነትህ በኢየሱስ ነው የተፈጸመው። እንደ ዳንክ እግዚአብሔር ሊያረጋግጥልህ መንፈሱን ሰጠ። አሁን የቤተ ክርስቲያን ትኩረት መሆን ያለበት መንፈስ ቅዱስ ነው። ስለዚህ ሐዋርያት ሥራ ላይ ጌታ ኢየሱስ እሱ ወደ ሰማይ ከገባ በኋላ የላከልንን መንፈስ ቅዱስን እንደምንጠመቅ ነገረን። አሁን እኔ ስለ ጥምቀት ምናምን ባለፈው ሴሚናር ሰጥቻለሁ። እሱ ላይ አላተኩርም። እኔ አሁን ስለ ወረደው መንፈስ ድምጽነት ሳምን ነግሬያችኋለሁ። አሁን የምትኖሩት በዚህ ዓለም ነው። እናንተ በምትኖሩበት ዓለም እግዚአብሔር መጥቷል። ሁሌም የሚገለጠው በምንድነው የሚለው ነው። አሁን ምን ነው ከጎን ላለው ሰው ከስላሴዎች አንዱ በለ እግዚአብሔር እዚህ ምድር ላይ አሁን አለ። አሁን እግዚአብሔር በዚህ ካለ በለ መገለጡን ብቻ ነው እንጂ መጠብቀው በመካከል ይሰራል፣ ያድራል፣ ይኖራል። መገለጡን ነው ያቃተ በለ። አሁን ከሰማይ የሚመጣ እግዚአብሔር የለም። አሁን ሲና ወርዶ የተመለሰ እግዚአብሔር የለም። አሁን ድንግል ጸንሳ ወልዳው በመካከላችን 33 ዓመት በስጋ እንደተመላለሰው በስጋ የመጣ እግዚአብሔር የለም። አሁን በመሃላችን ያለ እግዚአብሔር መንፈስ ነው፣ ግን እግዚአብሔር ነው። እኛ ምናምነው በስላሴ ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን የእግዚአብሔር መገለጥ እግዚአብሔር በዓለም ላይ ሲመጣ መገለጡ ምንድነው? ምን ነበር የሚለው ነው። ዘፍጥረት ላይ እንሂድና እንመልከት። እንደው ዝም ብዬ ሃይላይት ላርጋችሁ። ስለ ሲና ነው ማወራው። ሲና ላይ እግዚአብሔር ወረደ፣ እግዚአብሔር መጣ። እግዚአብሔር ሲገለጥ ተራራው ጨሰ፣ ነጎድጓድ ነበር፣ እስከ ሰማይ ግማሽ ጭስ ነበር፣ ጉም ነበር፣ መብረቅ ነበር። የእስራኤል ልጆች እሱ ላይ አተኮሩ፣ እሱን አዩ። እሱ ግን እግዚአብሔር አልነበረም። ሙሴ ራሱ ሲናገር የተገለጠ እግዚአብሔር ብሎ ምንድነው ያለው? ድምጽ ብቻ ሰማ ምንም አላየህም ማለት። መብረቁ እግዚአብሔር አይደለም። የእግዚአብሔር መገለጥ ዋናው ዓላማ መብረቁ አይደለም። ለምሳሌ መብረቅ ሲገለጥ የእግዚአብሔርን አቋም ይገልጣል፣ ፍርድ ይገልጣል። አዎ ሳሙኤል ከናንተ ማንንም በድዬ ሙስና ተቀብዬ ጥፋት አጥፍቼ ቢሆን እግዚአብሔር ዛሬ ይፍረድ፣ አንድ አህያ የወሰድኩበት ሰው ቢኖር እኔ ይሄንን ጉባኤ ማለት ይችላል። ተልኮ ለትውልድ ፊት ቆሜ እንደ ሳሙኤል በጠራራ ፀሐይ 6 ሰዓት ላይ ነው ታዲያ የምትመጡት። ከአንድ ሰው አህያ ወስጄ ቢሆን
የአንድ ሰው ዕዳ ኖሮብኝ ቢሆን በሕያው እግዚአብሔር ፊት ማለት የማንም ዕዳ የለብኝም። እኔ እዚህ ውስጥ የማንንም ገንዘብ ተመኝቼም ወስጄም አላውቅም። ሳሙኤል እንደሱ ነው ያለ። ሳሙኤል ሲሆን ታምናለህ፣ እኛ ዘንዶን አታምን። እንግዲህ ወቅቱ አለ የመከር ወቅት ነው አለ። ያጨዳ ዝናብ የለም። እንደዛ ያጨዳ ወቅት ላይ መብረቅ ነጎድጓድ መጣ። ምን አለ? እግዚአብሔር መሰከረ። አያችሁት? ግን መብረቅ እግዚአብሔር አይደለም፣ ግን እግዚአብሔር ምስክርነት ነው። ሲና ላይ እግዚአብሔር ወርዷል። ሰው መብረቅ ላይ ያተኩራል። ሰው ጭጋጉ ላይ ያተኩራል። ሰው ጨለማው ላይ ያተኩራል። ሰው እንደዚህ ያተኩራል። እግዚአብሔር ግን እያለ ያለው ከድምጼ በስተቀር አንዳች አልሰማህም፣ መልኬን አላየህም። መገለጤ የሚለው እግዚአብሔር መብረቁን አይደለም። መገለጤ የሚለው እግዚአብሔር ነጎድጓዱን አይደለም፣ ጭጋጉን አይደለም፣ እሳቱን አይደለም። እሳት አለ እኮ፣ እሳቱን አይደለም። እግዚአብሔር መገለጤ የሚለው ምኑ ነው? ድምጹን ነው። ድምጹን ነው። እኛ ልክ እንደነሱ ነን። መብረቅ ነው የምንፈልገው፣ ጭጋግ ነው የምንፈልገው። እግዚአብሔር ተገለጠ ሲባል እሳት ነው የምንፈልገው። ሐሳባችንም ነገራችንም የመለኮት መገለጥ የሆነው ድምጽ ላይ አይደለም፣ ድምጽ ላይ አይደለም። ስለዚህ ዘፍጥረት 3 ላይ እንሄድና እግዚአብሔር ሰውን እንዴት ነበር የሚጎበኘው? እግዚአብሔር ሰውን ኤደን ገነት ውስጥ እንዴት ነበር የሚጎበኘው? ኤደን ገነት ኃጢአት በሌለበት እንዴት ነበር የሚጎበኘው? በምን ነበረ እግዚአብሔር የሚጎበኘው? መጽሐፍ ሲናገር ቁጥር 10 ላይ እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። ቁጥር 8 እንዲህ ይላል፣ እርሱም ቀኑ በመሸ ጊዜ የእግዚአብሔር የአምላክ ድምጽ ከገነት ውስጥ ሲመላለስ ሰማው። ሲመላለስ የሚለው ቃል ስለምን አያወራ መሰላችሁ? እግዚአብሔር ፕሬዘንት ሲያደርግ የሚለው ነው የሚነግርህ። በመካከላቸው መላለሳለሁ አላለም። ወደዚህና ወደዚህ የሄደ አይደለም። እግዚአብሔር I am acting among them፣ በመሃላቸው አደርጋለሁ፣ እሰራለሁ፣ እናገራለሁ። ሃሌሉያ! ሕያውነቴ በመሃላቸው ይሆናል። የእግዚአብሔር መገኘት ፕሬዘንስ፣ የእግዚአብሔር አብሮነት። እግዚአብሔር በምኑ ነበረ ኤደን ገነት የመጣው? በምኑ ነበረ ከሰው ልጆች ጋር ጉብኝት የሚያደርገው? ጎበኘው፣ መጣው። እስኪ ጉብኝት የምትለዋን ኢዮብ መጽሐፍ ምዕራፍ 10 ላይ ሄዳችሁ ተመልከቷት። ኢዮብ 10 ቁጥር 12 ኢዮብ 10 ቁጥር 11 ላይ እንዲህ ይላል። ቁጥር 12 ላይ ሕይወትና ቸርነት አደረክልኝ፣ መጎብኘትህ መንፈሴን ጠበቀች። አዳም ስለ አዳም አፈጣጠር ነው ምዕራፍ 10 የሚያወራው። ከጭቃኔ ሰራኸኝ፣ አቦካኝ፣ እንደርጓ ረጋኝ፣ አጥንቴን እንዲገጣጠምህ ካለ በኋላ ቁጥር 12 ላይ ሕይወትና ቸርነት አደረክልኝ አለና መጎብኘትህም መንፈሴን ጠበቀች። መጎብኘት፣ የእግዚአብሔር ጉብኝት ምንን ይጠብቀዋል? መንፈስህን፣ ዩር ስፒሪት ሴኪውርድ ያረጋል። ለካ ኤደን ገነት ውስጥ የአዳም የመንፈስ ህይወት የእግዚአብሔር ድምጽ ነው። ያንተ የኒው ክሬሽን ህይወት የእግዚአብሔር ድምጽ ነው። ሕያው ሰው ከእግዚአብሔር ጋር ሕያው መሆኑን የሚያውቀው በእግዚአብሔር ምንድነው? ድምጽ ነው። it's the voice። የተገለጠ አምላክ ከፈለክ የመንፈስን ድምጽ ተከተል። ድምጽ ነው። መጽሐፍ ሲናገር መጎብኘትህ መንፈሴን ጠበቀች ሲል እንዲህ ይላል፣ እነርሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክን ድምጽ ከገነት ውስጥ ሲመላለስ ሰሙ። the voice it walks። የእግዚአብሔር መገኘት መገለጡ መጣ ማለት ነው። በሌላ አማርኛ መገለጡ መጣ፣ ድምጹ መጣ፣ ሕያውነቱ መጣ፣
አብሮነቱ መጣ፣ ጉብኝቱ መጣ። እንደለመደው ነው የሚለው ሌላኛው ትርጉም። እንደለመደው ማለት ቀኑን በመሸ ጊዜ እንደለመደው እግዚአብሔር ጉብኝት ሊያረግ መጣ። አዳም ይኖርበት የነበረው የራሱ ረለም የራሱ ሐሳብ እንዲያለው እግዚአብሔር ቪዚት ያደርገዋል፣ ይጎበኘዋል፣ ይመጣል። እግዚአብሔር ሲመጣ መጽሐፍ ምን ብሎ ነው የሚለው? እግዚአብሔር ሲመጣ በምን ነበር ኤደን ገነት ውስጥ የሚመጣው? በድምፁ ነበር የሚመጣው። ሰው ለእግዚአብሔር ድምፅ ክብር ከሌለው አደጋ ውስጥ ነው። ሰው የእግዚአብሔርን ድምፅ ካልሰማ ክርስቲያን መሆን አይችልም። እኛ የለመነው ሌላ ጉዳይ ነው። መጽሐፍ ቅዱሱ የሚለው ግን ጧት አንድ የኛ ልጅ አሁን ለንደን የሚኖር አንድ ጥቅስ ከአዲሱ ትርጉም ብሎ ሲያነብ አየሁት ቲክቶክ ላይ። ምን ይላል? የዮሐንስ ወንጌል ምዕራፍ 10 በጎቼ እኔን ያውቁኛል፣ እኔም አውቃቸዋለሁ። አብ እኔን እንደሚያውቀኝ እኔም አብን እንደማውቀው። አዲሱ ትርጉም ብሎ ሲያነበው እሱ እንዲህ ያለ በጎቼ ድምፄን ይሰማሉ እኔንም ያውቁኛል አለና እኔ አብን እንደማውቀው አይነት አብም እኔን እንደሚያውቀኝ አይነት እነርሱም እኔን ያውቁኛል። አብና ወልድ እንደሚተዋወቁት ነው እኛና ጌታ ምን ተዋወቀው። እና ልጁ አነበበና እንዲህ አለ ክርስትናችንን 0.00 ምናምን አልኖርነውም። አሁን እግዚአብሔርን አብና ወልድ እንደሚተዋወቁት አንተ እግዚአብሔርን ታውቃለህ ወይ ብሎ ጥያቄ ጠየቀ። ክርስትናችንን የእውነት እየኖርን አይደለም። ምን ፕሪንሲፕሎቹን ስላጠፉብን እኮ ነው። መርሆቹ ጠፍተውብናል። ከሱ ጋር አብረን የምንኖርበትን አብረን የምንገባበትን አብረን የምንወጣበትን መርህ አስጠለውናል። ስለዚህ እኛ በእግዚአብሔር ከኛ ጋር ነው ብለን የተሳሳተ ነገር እንጠብቃለን። ጭጋጉን፣ ጨለማውን፣ መብረቁን፣ እሳቱን እንጠብቃለን። ነገር ግን መጽሐፍ የእግዚአብሔር አብሮነት በአንተ ውስጥ ያለው ከሰማይም የወረደው መንፈስ ቅዱስ ምንድነው ይላል? ድምጽ ነው ይላል። it's a voice። እናየዋለን፣ ችግር የለም፣ በቃሉ እናየዋለን። አሁን ኤደን ገነት አወቃችሁ? እስኪ አሁን ተመልከቱት። ሰው ከምኑ እንደሚሸሽ ከእግዚአብሔር መሸሽ ምን ማለት እንደሆነ አንብቡት። ቁጥር 10 እግዚአብሔር አምላክም አዳምን ጠርቶት ወዴት ነህ አለው። እርሱም አለ በገነት አለ። የላይኛውን ነው የሚለው አዳም፣ የላይኛውን ነው የሚለው። አሁን ሲጠራው ያለውን አይደለም የሚለው። እግዚአብሔር አዳምን ጠርቶ የሚለውን ቃል አይደለም አዳም የሚመልሰው። አዳም አሁን የሚመልሰው የቁጥር 8ን ነው። የእግዚአብሔር አምላክ ድምጽ በገነት ሲመላለስ ምን አሉ? ሰሙ ሚለውን ነው የሚመልሰው። እንደዚህ ነው። ምን አለ? እርሱም አለ በገነት ድምጽን ሰማው። ምንን ሰማው? ድምጽን ሰማው አለና ራቁቴን ስለሆንኩ ተሸሸኩ። ከምኑ ነው የተሸሸገው? ከድምጹ። ከምኑ ነው የራቀው? ከድምጹ። የተሸሸገው አዳም አሁን እያወራ ነው። የተሸሸገው ግን ቅድም ነው። ቅድም የተሸሸገው ደግሞ ከምንድን ነው? ከድምጽ ነው። ሲናገር አዳም የት ነህ? እግዚአብሔር የተቆጣ ይመስለኛል። የት ሄዶ ነው ይሄ ሰውዬ? አዳም ምን አለ? አንዳንድ ሰው ምን ይላል? አውቅም እንዴ እግዚአብሔር ይላል። መቼ እግዚአብሔር ስለ ዕውቀቱ መች ተጠየቀ? ስለ ፕሪንሲፕሉ ነው የተጠየቀው። መርሆን ነው እግዚአብሔር የሚፈጽመው። የነ ሲለው ምን አለ? በገነት አለ ድምጽህን ምን አልኩ? ራቁቴን ስለሆንኩ ሸሸው አለ። ከምኑ ነው የሸሸው? ከድምጹ ነው የሸሸው። ሌላ ጊዜ ሲጎበኘው በምኑ ነው የሚጎበኘው? በድምጹ ነው የሚጎበኘው። ስለዚህ አዳም ደስ ብሎ ነው የሚመልሰው። ኦ ፋዘር አምላኬ ሆይ
በዚህ ነኝ እነሆኝ ይላል። ምንም ሌላ ነገር የለውም። እነሆኝ ይላል። እግዚአብሔርም ለአዳም እንዴት ነበር ቀኑ ውሎ ያወራዋል። ልቡ ምን ይላል? አዳም ይጠበቃል። መጎብኘት መንፈሴ ምን አለች? ጠበቀች። ልቡ ይጠበቃል። ፕሮቴክሽን ይሰማዋል። ሴፍቲ ይሰማዋል። ሃሌሉያ። አንዳንድ ጊዜ ድብልቅልቅ ያለ ነገር ውስጥ ሆነ ቀጭን ድምጽ ይመጣልሃል። ቀጭን ቄስ በሊና እስር ቤት ውስጥ ሆኖ ከኤርፖርት ተይዘው ኢሚግሬሽን አንድ ክፍል እስር ቤት ውስጥ አስገቧቸው። በር ተቆለፈባቸው። ከዛ ምን አርኬ ነው ጭንቅ ብሏቸው ሸለብ አረገኛሉ። ሸለብ ሲያረገኝ ተነስ ተብዬ ፍራሹ ጥቅልል ተደርጎ ቤቱ ሲጸዳ አየዋል። አልቀጥልም እዚህ ማለት ነው። ኢየሱስ ጌታ ነው። አትቀጥልም ማለት ነው። ገባው። አየህ፣ ይሄ ድምጽ ከመጣ በኋላ 3 ቀን ተረስተ ሊሆን ይችላል። መጥቶ ያናገረ ላይኖር ይችላል። ሐዘን ውስጥ ግን አትቀጥልም። እንደምትወጣ ታውቃለህ። ድምጹን ታውቀዋለህ። ድምጹን ሰምተኸዋል። በማዕበል መሃል እየሄድክ ድምጹን ሰምተኸዋል። ኮንፊደንስ አለ። መጎብኘት ምንን ጠበቀው? መንፈሴን። እግዚአብሔር ወደ ረፍቱ ይመራል። ድምጹን ትሰማለህ። ከመከራ ስጋት ትድናለህ። የሚሰማኝ በእርጋታ ይቀመጣል። ከመከራ ስጋት ያርፋል። ማዕበል መሃል ሆነ ድምጽ ከመጣ አትፈራም። It's a voice. ድምጽ ነው የሚያድንህ። ስጋት፣ ወደፊት፣ ፊውቸር፣ ሁኔታዎች። ሰው የሚለው ሌላ፣ ሁኔታው የሚለው ሌላ። አረ ግድ የለም ዜማው ግን ነገሩ የሚለው ሌላ። እግዚአብሔር ግን በመንፈስ ቅዱስ መገለጥ በድምጹ ከድምጹ መሸሽ ነው የሌለበት ብራዘር። እግዚአብሔር ዝም ያለለት ፍራ። ይኸውልህ መንፈስ ቅዱስ እየመራህ እንዳልሆነ የምታውቀው ዝም ሲል ነው። መንፈስ ዝም ካለ እግዚአብሔር። እኔ አንዲት እናት ሞተችና ሌሊቱን ጸለይኩኝ። ዝም አለኝ። ጌታ ሆይ ፈቃድህ እንዲህ አይደለም። ማውቀውን ዕውቀት ምጠቅሰውን ጥቅስ ሁሉንም አወጅኩ። ዝም አለኝ። ሄጄ ቀበርኳት። ቤተሰቧ በቃ አፖስትል ይመጣል ይጸልያል ብለው ነበር። ሄድኩ፣ አልቀሼ ቀበርኳት። ለምን? ሂስ ኳይት። ዝም አለኝ። ምልክት አልሰጠኝም፣ አልተናገረኝም፣ ምንም አላለኝ። ድምጹን ነው መከተል ያለብን። አንዳንድ ጊዜ እግዚአብሔር ዝም ሲል ካንተ አይምሮ በላይ ስለሚሆን ነገሩ ምንም ይሄ ባንተ ብለህ የምትሆነው ነገር የለም። ድምጹን ነው የምትከተለው። ሰው ማይገባው ለባሪያዎቹ ሳይናገር አንዳች አይሆንም አላለ? ምን ሳይል? ለባሪያዎቹ ሳይናገር ከሌላ መሰዊያ የሚወጣ ድምጽ አይሆንብህም። ከዚህ መሰዊያ እጆቼን አንስቼ እናገራለሁ። የትኛውም አገልጋይ፣ የትኛውም ሹመት ያለ፣ የትኛውም ስልጣን፣ የትኛውም በቃሉ ላይ የቆመ፣ በየትኛውም ቢሮ ውስጥ የሚያገለግል የእግዚአብሔር አገልጋይ ነኝ ብሎ አምኖ ለቤተ ክርስቲያን በራሱ ቀንቶ በላይ የሚያሟርት ከዚህ መሰዊያ ተናገርኩ። መሰዊያ ተሰነጠቀ። ድምጽ፣ ስልጣን፣ ቀንድ ተሰበረ፣ ተሻረ። ይህ የኪዳን መሰዊያዬ ነው። ከዚህ የኪዳን መሰዊያ ያንን ድምጽ ሻርኩት። ማን ነው እሱን አይቶ ያመነውና የተቀበለ? አላወቁትም ይላል። ኢየሱስ ጌታ ነው። አሜን። ከጎን ላለው ሰው የአምላኬ መገለጥ በለ ድምጽ ነው በለ። ይሄው ድምጹ ነው የሚጠብቀኝ። ድምጹ ባይመጣ እኮ በስውር ሊሰራ ነው። ድምጹ ሲመጣ ግን ይሰብረዋል፣ ዝግባውን ይቆርጠዋል፣
ጫካውን የሳቱን ነበልባል ይቆርጠዋል። ድምጽኗ ሲና ላይ እንሂድ። ዘጸአት 19 ከፐርፐዝ እንጀምር። ቁጥር ምዕራፍ 19 ስሙ ምን እንደሚል ምዕራፍ 19 ቁጥር 3 ሙሴም ወደ እግዚአብሔር ዘንድ ወጣ። እግዚአብሔርም ከተራራው ጠርቶ አለው ለያዕቆብ ቤት እንዲበል ለእስራኤልም ልጆች እንዲነገር ከግብፃውያን ያዳንኩህትን ያደረኩትን በንስር ክንፍ እንደተሸከምኋችሁ ወደ እኔም እንዳመጣኋችሁ አይታችኋል። በንስር ክንፍ እንደተሸከምኳችሁ ወደ እኔም እንዳመጣኋችሁ አይታችኋል። አሁንም ቃሌን በእውነት ብትሰሙ ኪዳኔን ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ። እናንተም የካህን መንግስት የተቀደሰም ሕዝብ ትሆኑልኛላችሁ። ለእስራኤል ልጆች የምትነግራቸው ቃል ይህ ነው። ሃሌሉያ። እስኪ ካህን ሆናለሁ በል፣ መካከለኛ ሆናለሁ በል፣ ምድርና ሞላው ያምላኬ ነው በል፣ እኔ ግን ካህን ነኝ በል፣ የእርሱ አምባሳደር ነኝ በል፣ የእሱ መልእክተኛ ነኝ በል፣ የእሱ መገለጫ ነኝ። እጅን አንድ ጊዜ ከፍ አድርግና ለቤት ክህነትን እሰጣለሁ። የአፍ ቃል ከዚህ ከካህን አፍ ምን አይጠፋም? ቃል አይጠፋም። የአፍ ቃል ከዚህ ቀን ጀምሮ በቤት ላይ ይሰለጠናል። የአፍ ቃል ከዚህ ቀን ጀምሮ በመንደር ላይ ይሰለጠናል። የአፍ ቃል ከዚህ ቀን ጀምሮ በአገር ላይ ይሰለጠናል። የአፍ ቃል ከዚህ ቀን ጀምሮ በኑሮ ላይ በማቴሪያሉ በቁሱ በአየሩ በፀሐዩ በደመናው ላይ ይሰለጠናል። አንተ ካህን ነህ። አንተ ካህን ነህ። አንተ ካህን ነህ። አንተ ካህን ነህ። ምን ማለት እንደሆነ ታውቃለህ? ተራራውን አንተ ነህ የምታዘው። ማዕበሉን አንተ ነህ የምታቆመው። አንተ ካህን ነህ፣ ትባርካለህ። አንተ ካህን ነህ፣ የእርሱ መገለጥ ምክንያት ትሆናለህ። ሊገለጥልህ ነው እግዚአብሔር በዚህ ዓለም እንደ ዓለም ናት። አንተ ግን ስትናገር እንግዳ ነገር ይሆናል። ከዛስ ሙሴም መጣ፣ በሕዝቡም ሽማግሌዎች ጠርቶ እግዚአብሔር ያዘዘውን ቃሉን ሁሉ በፊታቸው ተናገረ። ሕዝቡም ሁሉ በአንድ አፍ እነሆ እግዚአብሔር ያለው ሁሉ እናደርጋለን ብለው መለሱ። ሙሴም የሕዝቡን ቃል እንደዚህ አለ። እግዚአብሔርም ሙሴን ከአንተ ጋር ስነጋገር ሕዝቡ እንዲሰሙ ደግሞም ለዘላለም እንዲያምኑብህ እነሆ በከባድ ደመና እመጣለሁ አለው። ሃሌሉያ። ካንተ ጋር እንደሆንኩ እንዲያምኑብህ ማራከስ። ማን ነው እዚህ ውስጥ የእግዚአብሔር ልጅ? እግዚአብሔር ካንተ ጋር እንደሆነ የሚታወቀው ድምጹን ታሰማለህ፣ ቃሉን ታሰማለህ፣ መገለጡ ባንተ ላይ ይታያል፣ ሕያው እንደሆነ ይታወቃል። እግዚአብሔር በላይ ይታያል። እመጣለሁ አለ። ሙሴም የሕዝቡን ቃል ለእግዚአብሔር ነገረ። እግዚአብሔርም ሙሴን አለው ወደ ሕዝቡ ሂድ፣ ዛሬና ነገ ቀድሳቸው፣ ልብሳቸውን ይጠው። በሶስተኛው ቀን ሁሉ ሲያዩ እግዚአብሔር በሲና ተራራ ላይ ይወርዳልና። ሃሌሉያ። ቁጥር 16 እንዲህም ሆነ በሶስተኛው ቀን በማለዳ ጊዜ ነጎድጓድ፣ መብረቅ፣ ከባድ ደመና፣ እጅግ የበረታ የመለከት ድምፅ በተራራው ላይ ሆነ። በሰፈሩም የነበሩት ሕዝብ ሁሉ ተንቀጠቀጡ። ሙሴም ሕዝቡን ከእግዚአብሔር ጋር ለመገናኘት ከሰፈር አውጣቸው፣ ከተራራውም ግርጌ ቆሙ። እግዚአብሔርም በእሳት ስለወረደ የሲና ተራራ ሁሉ ጤሶ ነበረ። ከእርሱ ጋር እንደ ቶን ጢስ ያለ ጢስ ይወጣ ነበር። ተራራውም ሁሉ እጅግ ይናወጥ ነበር። ቀንደ መለከቱም ድምጹም እጅግ በበረታ በጸና ጊዜ ሙሴ ተናገረ፣ እግዚአብሔርም በድምጽ መለሰለት። ምንድነው? ቮይስ።
እስኪ እግዚአብሔር መገለጥ በል ድምጽ ነው በል። ይሄው ድምጽ ስማኝ ነኝ ብሩክ ነህ። ማንም ረግሞ ቢሆን እኔ እናገራለሁ ብሩክ ነህ። ከየትኛው መሰዊያ በላይ ተነግሮ ቢሆን እናገራለሁ ከዚህ መሰዊያ ብሩክ ነህ ብሩክ ነህ። ነገር ሁሉ ለመልካም አብሮክ ይሰራል። ብሩክ ነህ ብሩክ ነህ። ባሮክ ብያለሁ። ድምጽ ነው። ይሄን ድምጽ ስማ። ወደ እግዚአብሔር ቤት የምትሄደው ድምጽ ለመስማት። እኔም የምለው እሳቱ የሚቆረጠው በድምጽ ነው። ስናገር እሳት የከበበ ከእሳት ተቆርጧል። ስናገር ሌላ ነገር አትጠብቅ። እኔ ጋር መጥተህ እግዚአብሔርን ከሆነ ፈልጌ የመጣው ምንን ጠብቅ? ድምፄን ጠብቅ። ምልህን ነው ማምነው። ምልህን ነው ይሆናል ብዬ ምጠብቀው። ምልህ ነው ስልጣኔ። ምክንያቱም እኔ ውስጥ እግዚአብሔር አለ። ማዕበል አንተ ጋር ሊኖር ይችላል። ዝም በል ስለው ዝም ይላል። የሞተ ነገር ሊኖር ይችላል። ተነስ ስለው ይነሳል። የእግዚአብሔር ሰው ጋር ሄዳችሁ የምትፈልጉ ምንድነው? ድምጽ ነው ወገኖቼ፣ ድምጽ ነው። ሌላ ነገር አይደለም የምትፈልጉት። ሙሴ ተናገረ፣ እግዚአብሔርም በምን? በድምጽ መለሰለት። እግዚአብሔር ተገለጠ፣ መለሰለት በድምጽ። ዘዳግም ላይ ሄደን እናንብበው። ዘዳግም ምዕራፍ 4 ቁጥር 9 ዘዳግም 4:9 እንዲህ አለ። እግዚአብሔርም ሕዝቡን ወደ እኔ ሰብስብ በምድር በሕይወት በሚኖሩበት ዘመን ሁሉ እግዚአብሔርም ሕዝቡን ወደ እኔ ሰብስብ በምድር በሕይወት በሚኖሩበት ዘመን ሁሉ እኔን መፍራት ይማሩ ዘንድ ልጆቻቸውን ያስተምሩ ዘንድ ቃሌን አሰማቸዋለሁ ብሎ በተናገረኝ ጊዜ ፐርፐዙ ገብቷቸዋል። በምድር በሚኖሩበት ዘመን ሁሉ እኔን መፍራት acknowledge his presence። ቀደም የተናገርኩት እንዳረሱ አዲስ ኪዳን አሁን ምንድነው ፐርፐዙ? እግዚአብሔር ባንተ አለ። ጋዲናስ ሌላ ምንም የለም። አዲስ ኪዳን ላይ እግዚአብሔር በእኛ አለ። እግዚአብሔር በቸርች ውስጥ አለ። እግዚአብሔር በኔ ውስጥ አለ። አሁን እግዚአብሔር ሁሉን ጨርሶ ካንተ ጋር ታርቆ እግዚአብሔርና አንተ አንድ ሆናችሁ ባንተ ውስጥ አለ። እግዚአብሔር ባንተ ያድራል። ሰው ተራራ መውጣት አይጠበቅበትም። እግዚአብሔርን ለማግኘት ሸለቆ መውረድ አይጠበቅበትም። ወደ ቸርች ነው መምጣት ያለበት። ወደ ቅዱሳን ነው መምጣት ያለበት። ወደ ተቀቡ ሰዎች ነው መምጣት ያለበት። ዋይ በኢየሱስ ሥራ እግዚአብሔር ከሰው ልጅ ጋር ታርቆ አማኑኤል ሆኗል። በሕግ አይደለም፣ በሁኔታ አይደለም፣ በኢየሱስ ሥራ አማኑኤል ሆኗል። አማኑኤል የሆነው እግዚአብሔር ማን ነው? መንፈስ ቅዱስ። በማን ውስጥ ነው ያለው? በእኔ ውስጥ። ይሄንን ነው ማተኮር ያለ። በአዲስ ኪዳን ይሄ ነው ጋዲናስ። አሁን የሚሰራው ኮከብ ቆጣሪ፣ ስነ ከዋክብት ተመራማሪ ምናምን ሃይማኖት ያላቸው። ለምን ክርስቲያን ዋንጋድ ነው የሚያምን? ይገባችኋል? የምለው ዋንጋድ ነው የሚያምን ፈጣሪ ምናምን። አሁን ያለው ይሄ ዩኒቨርስ ሆኖ ምናምን የሚኖረው በሲስተም በስርዓቱ ነው። የፈጠሩ ኤሊያንሶች ናቸው እንጂ እግዚአብሔር ፈጠረው የሚለው አይደለም። የክርስቲያን ትምህርት ምናምን አሁን ሬሌቫንት አስፈላጊ አይደለም። ለምን? ኤሊያንሶቹ መጥተዋል። ቴክኖሎጂ ይሰጡሃል፣ እንትን ያደርጉሃል። ዲሴፕሽን ተሰታለ። ብርቅ ነው እንደ ኤሊያንስ? ለኛ እኮ ብርቅ አይደለም። መጽሐፉ በትክክል ለገባው ሰው ብርቅ አይደለም። በአካል ተገልጠው ብታያቸው ጳውሎስ ምን አለ? ልዩ ፍጥረት አለ። በአካል ተገልጠው ብታያቸው አይገርምም። ከዛ ውጭ ግን ተገልጠው የምታያቸው ራሳቸው ስታያቸው እነማን እንደሆኑ መጽሐፉ ላይ ይገባል። ሬፕታይልስ ናቸው።
የእባብ ዘር የዘንዶ ዘር ናቸው። ራሱ ኤሊያንስ ሆነው እየመጡ ያሉት እነማን ናቸው? የዘንዶ ዘር ማን ነው? ይመጣሉ አጋንንቶቹ። ኢየሱስ ጌታ ነው። እና ዓለም እየተናወጠ ነው። አንድ ጊዜ ዳቪንቺ ኮድ ተብሎ ኢየሱስ የጌታ እራትን ዳቪንቺ ሲስል የጌታ እራትን መግደላዊት ማርያም አጠገቡ ቁጭ ብላ ማርያም ናት እየተባለ ነበር። መግደላዊት ማርያም ናት። ዳቪንቺ በኮድ ነው እንትን ያለው። ከዛ በኋላ ከኢየሱስ ጋር አፌር ነበራት። ልጅ ወልዳለችና የኢየሱስ ጄኔቲክ ዓለም ላይ አለ ያንን ዘር ምናምን የሚል ድርሰት ነው ዳቪንቺ ኮድ የሚባለው ፊልምና መጽሐፍ። ትርጉሙን አይገባንም እኛ። ጥሩ ነው። ያን ጊዜ ዓለም ተናወጠ፣ ክርስቲያኖች ተናወጡ። ደስ የሚለኝ እኔ የዓለም የሆነ ነገር ዛሬ ታይቶ ነገ ምንድነው? እኔና ወዳጄ ያን ጊዜ ገና በ19 አልገባም 19 ምናምን ውስጥ ነው እያወራን ጌታ ይመስገናል። ምን ነው ኢትዮጵያዊ ከእውቀት ነፃ ስለሆነ ይሄ አይመለከተን። ከእውቀት ነፃ ነው፣ አያናውጠውም። ይሄ እነሱ እኮ መጽሐፉን አንብበው ነው የሚናወጡት። ኢየሱስ ጌታ ነው። ፐርፐዙን ነው የምነግራችሁ። ህዝቡን ወደኔ ሰብስብ፣ በምድር በህይወት በሚኖሩበት ዘመን ሁሉ እኔን መፍራት ይማሩ ዘንድ ልጆቻቸውን ያስተምሩ ዘንድ ቃሌን አሰማቸዋለሁ ብሎ በተናገረኝ ጊዜ በምድር በህይወት በምትኖርበት ዘመን ሁሉ እሱን መፍራት፣ አክኖሌጅመንት መፍራት፣ እውቅና መስጠት፣ ለሱ ሕያው መሆኑን አብሮ እንዳለ ምን አረጋለሁ አለ። ቃሌን አሰማቸዋለሁ። ከጎላለው ሰው ድምጹን ሳሰማ ሕያው ነው እንዴት ነው ያልከው በለ። ድምጽ አልገባችሁም? አሁን ይገባችኋል። ድምጽ ማለት ሕያውነት ነው። እግዚአብሔር አለ ለማለት ድምጹን ነው የሚያሰማ። ለምሳሌ አሁን እኔ እየሰበኩኝ እዚህ ጎረቤታችን የስብከቴን ድምጽ የለመደ ሰው ይያል ባይኖርም አለ ወይ ሰራተኛው አለች ቤቱ ላይ መጥቶ ድምጼን ለምዳዋለች እና አሁን እያገለገልኩ አልታያትም፣ ግን ዘላለም አለ ትላለች። እሺ ዝም ብልስ አልታያትም፣ ይኖራል አይኖርም ብላ ተጠራጠራለች አይደለም? ድምጼ ካለ ግን በማይታይ ሕግ ውስጥ እንኳን ቦን ታውቃለች። እግዚአብሔር አይታይም። እግዚአብሔር መንፈስ ነው። ሕያውነቱ ግን በምን ውስጥ አለ? በድምጽ ውስጥ። በማይታይ ሕግ ውስጥ ያለ እግዚአብሔር ሕያውነቱ የሚገልጠው በምንድነው? በድምጹ። ድምጹን ከሰማ ምንድነው እሱ? ሕያው ነው። እኔን መፍራት አለ እግዚአብሔር ሕያው ነው። ሕያው ነው። አሁን እዚህ ያለ እንግዲህ መፈለግ አቁምና ድምጹን ነው መፈለግ አቁም። የት አለ ወዴት አለ አትበል። ምኑን ስማ? ድምጹ። የምኑን ድምጽ አለ? ቃሌን አሰማችኋለና ሙሴ የሚለውን ስሙ። እንደዚህ ያላቸው ሙሴ ብሎ ተናገረኝ ጊዜ በአምላክህ በእግዚአብሔር ፊት በኮሬብ በቆምክበት ቀን አይኖች ያዩትን ነገር እንዳትረሳ በሕይወት ዘመን ሁሉ ከልብ እንዳይወድቅ ተጠንቀቅ። ነፍስህን በትጋት ጠብቅ። ለልጅ ልጆች ማስታወቃቸው። እናንተም ቀርባችሁ ከተራራው በታች ቆማችሁ ነበር። እስከ ሰማይ መካከል ድረስ እሳት በተራራው ላይ ይነድድ ነበር። ጨለማውም ደመናውም ድቅድቅ ጨለማውም ነበር። እግዚአብሔርም በእሳት ውስጥ ሆኖ ተናገራችሁ፣ የቃሉን ድምጽ ሰማችሁ፣ መልክ ግን አላያችሁ። ስሙ ድምጽ ብቻ ሰማችሁ። ምን አለ የመጨረሻው ቃል? ድምጽ ብቻ። እግዚአብሔር ከተገለጠ ምንድነው? ድምጽ። ከሰማይ እንደሚነጥቅ አውሎ ንፋስ ድምጽ መጣ ሲባል መንፈስ ቅዱስ
ለምን ድምጽ መጣ? ሕያው ነው። ድምጽ ብቻ ሰማ። እግዚአብሔር ካንተ ጋር ነው። አሁን የሚያውቅ ሰው ካለ ድምጽ ብቻ ሰምቶ ምን ይላል? እግዚአብሔር ከኔ ጋር ነው ይላል። እግዚአብሔር በመሃላችን አለ። እስኪ እግዚአብሔር ድምጽ ወንጌል ነው በሉኝ። የመንፈስ መገለጥ ድምጽ ነው በሉኝ። እግዚአብሔር መሃላችን አለ በሉ። ሕያው ነው በሉ። እንዳለ የማውቀው በሉ። በድምጹ ነው በሉ። የእግዚአብሔር መገለጥ ምንድነው? ድምጽ ነው። መብረቁ አለ፣ ነጎድጓዱ አለ፣ ጨለማው አለ። ሙሴ ግን አንድ ነገር አለ። የቃሉን ድምጽ አሰማችሁ አለና መልክ አላየህም። ፊዚካል የሆነ ነገር የለውም። ምን ብቻ ሰማ? ድምጽ ብቻ ሰማ። ብቻ ድምጽ ብቻ ሰማ። ኤደን ገነት ውስጥ ምን ነበረ? ድምጽ። ሲና ይሄ መገለጥ እኮ ነው። መሃላችን መኖር ማለት ነው፣ መምጣት ማለት ነው። ወርዳለው አለ። ለዘላለም እንዲያምኑብህ እናገራለሁ፣ ይሰማል። እኔን መፍራት በሕይወት ዘመናቸው ሁሉ እንዲሆን። በብሉይ ኪዳን የነበሩት ነቢያት ሁሉ ምን ተብለው ነው የሚጠሩት? ሐዋርያት ሥራ ምዕራፍ 13 ላይ እንሂድ። በብሉይ ኪዳን ሙሉን ማለት ነው ምንድነው የሚሏቸው? ምዕራፍ 13 ላይ ጳውሎስ በአንድ ቃል ይገልጣቸዋል። ቁጥር 26 እናንተም ወንድሞች ሆይ የአብርሃም ዘር ልጆች ከእናንተ መካከል እግዚአብሔርን የምትፈሩ ሆይ ለእናንተ የዚህ የመዳን ቃል ተላከ። በኢየሩሳሌም የሚኖሩ ሰዎች አለቆቻቸው እርሱንና በየሰንበቱ የሚያነቡትን የነቢያትን ድምጾች ሳያውቁ። ኢሳይያስ ቢመጣ ምንድነው? ድምጽ ነው። ኤርምያስ ቢመጣ ምንድነው? ድምጽ ነው። ዳንኤል ድምጽ ነው። ዳዊት ድምጽ ነው። አብርሃም ድምጽ ነው። የእግዚአብሔር መገለጥ ናቸው። የነቢያትን ምኖች ድምጾች። ለካ ድምጽ ነበር የሚልክልን እግዚአብሔር። ድምጹን ነበር የሚልከው በአባቶቻችን። በነቢያት ድምጹን ነበር የሚልከው። በሕይወታችን ድምጹን ነበር የሚልከው። ሊመራን፣ ሊያስታጥቀን፣ ሊቀይረን፣ ሐሳቡን ሊነግረን ምኑን ነበር የሚልከው? ድምጹን። ዘወትር የሚያነቧቸውን የነቢያትን ድምጾች። አንድ ሰው በመንፈስ ዓለም በጣም ታላቅ ነው። በምድር ላይ ከተገለጡ ከሴት ከተወለዱ ሁሉ ይበልጣል። እሱን የሚያህል የለም። አብርሃም አያክለውም። እውነቴን ነው የምነግራችሁ። ከሴት ከተወለዱት ሁሉ መጥምቁ ዮሐንስን የሚያህል የለም። ጌታ ኢየሱስ ነው ያለው። እኔ አይደለሁም። ዳዊት ንጉሥ ነው፣ ዮሐንስን አያክልም። ዮሐንስ ዳዊትን ይበልጠዋል። ሰለሞን በጣም ጠቢብ ነው፣ ዮሐንስ ይበልጠዋል። ከሴት ከተወለደ ማንም ሰው ዮሐንስ የሚያክል የለም። ዮሐንስ ማን ነው? ዮሐንስ ማለት መጽሐፍ ቅዱስ ሲናገር ምንድነው የሚለው? ማንነቱን ሲተረጉምልን በምድረ በዳ የሚጮህ ሰው ድምጽ ነህ። አንተ መሲሁ ነህ አሉት። አይደለሁም። ነብዩ ነህ? አይደለሁም። ወደ ዓለም የምትመጣው ነህ? አይደለሁም። እንኪያስ ማነ? ለላኩን ምን እንበል አሉት። ምን አላቸው? በምድረ በዳ የሚጮህ ሰው ድምጽ። ተራራው ምን ያረገ? ዝቅ። ኢየሱስ ጌታ ነው። በንግስና መገለጥ አንድ ነገር ነው። በክህነት መገለጥ አንድ ነገር ነው። ድምጽ ሆኖ መገለጥ ግን በምድረ በዳ የሚጮህ ሰው ምን ድምጽ። ቸርች አልገባትም እንጂ she is the voice of God። አሁን የእግዚአብሔር ድምጽ በምድር ላይ ማን ነው? ቸርች ናት። የእግዚአብሔር ድምጽ ናት። የእግዚአብሔር የልቡ ድምጽ ናት። የመንፈሱ ድምጽ ናት። የፍርዱ ድምጽ ናት። የመገለጡ ድምጽ ናት። ቸርች ድምጽ ነው አንተ ውስጥ ያለ። መዝሙር 29ን ታውቃላችሁ? የአምላክ ልጆች ተብሎ የእግዚአብሔር ድምጽ በኃይል ነው። የእግዚአብሔር ድምጽ ግባውን ይቆርጣል።
ምድረ በዳ ያናውጣል፣ የእሳት ነበልባል ይቆርጣል። አንተ ውስጥ ድምጽ ከሆነ ያለው እሳት ሲያጋጥም አትፈራም። ድምጽ ይዘህ አትጨነቅም። አንተ ድምጽ ነህ። ኢየሱስ ድምጽ እንደሆነ ላሳያችሁና የተገለጠ እግዚአብሔር ማለት ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 25 የተገለጠ እግዚአብሔር ብትሰማው በሕይወት ትኖራል፣ ሙታን ይነሳል። ሃሌሉያ። በሕይወት ለመኖር ቁጥር 25 ምዕራፍ 5 ዮሐንስ ወንጌል እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምጽ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው። የሚሰሙት በሕይወት ይኖራሉ። ሙታን የእግዚአብሔርን ልጅ ድምጽ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው። የሚሰሙት ምኑን የሚሰሙት? በሕይወት ይኖራሉ። የደረቁ አጥንቶች በሕይወት የሚኖሩ በምንድነው? በድምጽ። ወደ ደረቁ አጥንቶች ሄዶ እግዚአብሔር አሰራሩን ለሕዝቅኤል ሲነግረው ይሄ አዲስ ኪዳናዊ ትንሣኤ ኃይል መንፈሴን በውስጣችሁ አኖራለሁ እናንተም በሕይወት ትኖራላችሁ መቃብራችሁን እከፍታለሁ ያለው አሁን ሕያዋን የሆነው መንፈሱ በእኛ ውስጥ የሚኖረው በድምፁ ነው። በተናገርኩም ጊዜ ድምጽ ሆነ። ምን ሆነ? ድምጽ ሆነ፣ መናወጥ ሆነ፣ አጥንት ከአጥንት ተቀራረበ። ድምጽ ምን? እቤት ስትጸልይ የእግዚአብሔር ድምጽ እንደሆንክ ምን? ስታዝ የእግዚአብሔር ድምጽ እንደሆንክ ምን? ስትነቅል የእግዚአብሔር ድምጽ እንደሆንክ ምን? ትውልድ ስትባርክ የእግዚአብሔር ድምጽ እንደሆንክ ምን? በሽተኛን ስትፈውስ የእግዚአብሔር ድምጽ እንደሆንክ ምን? ድምጽ ነህ። ደቦል አንበሳ እግዚአብሔር በመሃላችን የተቀባ ሰው ሲልክልን እንዴት ድምጽ እንደሚሆን አንብቤላችሁ። ከዛ ይሄንን የደቦል አንበሳ ድምጽ ያንተን አስጨናቂዎች ከተሞች ሁሉ ይሰብራቸዋል። ይሄ ድምጽ ከተማይቱን ይጠራታል፣ ያናውጣታል፣ የድምጹን መትመም ያሰማሃል። ሃሌሉያ። እንድታምን በእግዚአብሔር ሰዎች እመን፣ በሐዋርያቱ እመን። ከጎን ላለው ሰው ሐዋርያ በዚህ ትውልድ መሃል እንዳለ አምናለሁ በለው። እግዚአብሔር በቤተ ክርስቲያን ዘመን ሁሉ የጸጋ ስጦታ አይጎድልባችሁም ብሏል በለው። እስከ ኢየሱስ ምጽአት በጸጋ ስጦታ በለው አንዳንዶችን ሐዋርያት አድርጓል፣ አንዳንዶችን ነቢያት፣ አንዳንዶችን እረኞች፣ አንዳንዶችን ወንጌል ሰባኪዎች፣ አንዳንዶችን አስተማሪዎች አድርጓል። ይሄንን አምናለሁ፣ እቀበላቸዋለሁ። ሃሌሉያ። ሐዋርያነትን ማመንህ ላንተ ጥቅም ነው። ምክንያቱም ይሄ ጸጋ አለ ማለትክ ነው። ይሄ ጸጋ በሕይወቴ ላይ ምን ይላል? ይሰራል፣ ይገለጣል። እግዚአብሔር በዚህ ጸጋ አሁን እያገለገለኝ ነው እያልክ ነው። ከዚህ ሐዋርያዊ ጥላ ስር አለው ማለት ነው። ኢየሱስ ጌታ ነው። መጽሐፉ ከሚለው ውጭ አትሂድ። መጽሐፉ ወደሚለው ብቻ ነው መመለስ ያለብህ። ኢየሱስም በስጋ ሐዋርያ ነኝ ካለ አንድ ሰው መለኪያውን ጠይቀው። ኢየሱስም በስጋ ይታል። ኢየሱስ በስጋ የለም። የት ሊው? ኢየሩሳሌም ሊሄድ? የት ሊሄድ? ችግር ምንድነው? ኪዳንና ዘመን አታውቅም። ኢየሱስ በስጋ ያለበት ጊዜ አይደለም። እንኳን እኔ ጳውሎስ በስጋ አላየው። ስለዚህ ጳውሎስ ምን አለ? ክርስቶስን በስጋ ያወቅን ብንሆን ከእንግዲህ ወዲህ እንደዚህ አናውቀው። እና መለኪያክ ለኔ ዘመን አይሆንም። የዛን የበጉን ሐዋርያት መለኪያ ለኔ አትጠይቅ። የኔን መለኪያ በኔ ጠይቅ። ኤፌሶን 4 ብለ ኤፌሶን 4 ወደ ላይ በወጣ ጊዜ ምርኮ ለማን ነው የተጻፈው? አሕዛብ ለሆኑ ኤፌሶኖች እኮ ነው የተጻፈው፣ ለአይሁድ ለሆኑም አይደለም። ቤተክርስቲያን ስታብሊሽ ካረገች በኋላ ስለዚህ ምርኮ አለ ተሰጥቶኛል።
እንግዲህ ጸጋን ተካፈሉ ነው ያላቸው። ወደ ላይ ወጥቶ ምርኮ ማርኳል፣ ለሰው ልጆች ስጦታ ሰጥቷል። አይ እኔ ነብይ ይሁንልኝ ይቀርልኝ ትላል። ይቀርልኝ ብለሽ አስቀየርሽ እንዴ? ግሬስሽን አታስቀየሪም። የሰጠሽ እሱ ነው። ኢየሱስ ጌታ ነው። ከተቀባይ አይደለም ከሰጪ ነው። ኢየሱስ ጌታ ነው።